Ethiopia, one heart, one plan. Jah bless the journey of this righteous man. Stand firm, I'll be in the struggle so long. Carry your people with the power of song. Abiy Ahmed, one love, one love, one love. Abiy Ahmed, stand strong, stand strong, stand strong. Voices of the children, hope in their eyes, dreaming of a future beneath brighter skies. Peace is the anthem, justice the drum, unity the fire that keeps us as one. Abiy Ahmed, march on, march on, march on. Abiy Ahmed, stay strong, stay strong, stay strong. One love for Ethiopia, one heart, one plan. Jah bless the journey of this righteous man. Stand firm, Abiy, in the struggle so long. Carry your people with the power of song. From Addis to the rivers, let freedom flow. Jah bless the journey of this righteous man. Stand firm, I'll be in the struggle so long. Carry your people with the power of song. Abiy Ahmed, one love, one love, one love. Abiy Ahmed, stand strong, stand strong, stand strong. Voices of the children, hope in their eyes, dreaming of a future beneath brighter skies. Peace is the anthem, justice the drum, unity the fire that keeps us as one. Abiy Ahmed, march on, march on, march on. Abiy Ahmed, stay strong, stay strong, stay strong. One love for Ethiopia, one heart, one plan. Jah bless the journey of this righteous man. Stand firm, Abiy, in the struggle so long. Carry your people with the power of song. From Addis to the rivers, let freedom flow. ይሄ ነው ኢትዮጵያዊነት። ተካተሉ አዳምጥ ብለህ ዝም ብለህ አዳምጥ፣ አትሳደብ። ቁጭ ብለህ ጠጣ ስልህ ትጠጣለህ፣ ስማ ስልህ ትሰማለህ፣ ውጣ ስልህ ትወጣለህ፣ ብሎክ ሳረግ ብሎክ ትወራለህ። ኮርዳይት ሚዲያው ድሮ ነው። እንዴት አመሻችሁ? እንዴት ዋላችሁ? ትንሽ ፈገግ እያደረግናችሁ ነው። ያበደ ሙዚቃ የእናንተም እኮ መስኪያ ኮመንት ያሳብዳቸዋል። እኔ ብቻ አለም ጽንፈኛው የእናንተም ኮመንት ያሳብዳቸዋል። በተለይ ዛሬ ደግሞ ኒውክሌሩም ተፈራረመን እኮ ከፑቲን ጋር ጨረስን፣ ስራችን ጨረስን፣ አጠናቀቅን። ነገ እመጣበታለሁ፣ በስፋት አወራላችኋለሁ ስለሱ ደግሞ። ኦኬ፣ ስለ ባድነቱ ስለገደለው እንብራ። 15 ደቂቃ ልክ እንደ ትላንትና ግፋ ቢል ብንቆይ 15 ደቂቃ 20 ደቂቃ ብንቆይ ነው ወይ? እንዴት አላችሁ? ሰላም ናችሁ? ሰላማችሁ ብዝት ብዝት። ጽንፈኛ አትግቡ፣ አትሳደቡ፣ አትግቡ። ጸጥ ብለህ ምልህን ብቻ ስማ። ውጣ ስል ትወጣለህ፣ ተከታተል ስል ትከታተላለህ፣ ቁጭ በል ስል ቁጭ ትላለህ። ምንም አታመጣ። ግፋ ቢል ወጥተህ ታማለህ። ሌላ የምታመጣው ነገር የለም። ስለዚህ እረፍና ቁጭ ብለህ አዳምጥ። ኦኬ፣ እንዴት አመሻችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? መላው ኢትዮጵያ ነች። አምቧ ጥሩ ልደጃጀሽ ጥጡ አምቧ። እንግዲህ ጀግናው መከላከያችን ካለ ፍላጎቱ የማያዳግም እርምጃ በጽንፈኛው ኃይል ላይ ወስዷል ይላል። የተሰበሰቡበት ረክፈዋል። አመራሮቻቸው ከፍተኛ
የሻቢያና ህዋት መኮንኖች ሆነው ተማርከዋል። ነገርኳችሁ። ጦርነቱ የአማራ አይደለም። ምን አልኳችሁ? ጦርነቱ የአማራ አይደለም። ጦርነቱ የሻቢያና የህዋት ነው። ፋኖ መከለያ ነው ብያለሁ አልኳችሁ። ይኸው ዛሬ እንዳልነበረ እንደቆሎ ረገፉ። መከላከያ መጠቀም የማይገባውንና የማይፈልገው መሳሪያ ተጠቀመ። የማይጠቀመው መሳሪያ ተጠቀመ። ዛሬ ለወሬ ነገር ያልተረፈም እዛው በላች እዛው ቀረች። የአይጥ መርዝ ነው ያደረጋቸው። ምንም ማድረግ አልችልም። አሁን ሰው ላከልኝ፣ በጣም ቪዲዮ ደረሰኝ። ይሄ ፋኖ የሚባለው ኃይል ጀዊሳ የሚባለው ኃይል መግቢያ መውጫ ተራራው ግራ ገብቶት የሚሄድበት ኮምፓስ ማንበብ አይችል። ተራራ ላይ ይወርቃል፣ መንደር ውስጥ ይገባል፣ መሳሪያ እየወረወረ ልብስ እየቀየረ በምንም ታምር አልተቻለም። ኢቭን አይደለም ተመሳሰል ብለው የመከላከያ ልብስ እንኳን ያለበሱት ሁሉ ሳይቀር ረግፈልሃል። የሚገርማችሁ ነገር ምን አልኳችሁ? አመራሮቹ ሻቢያዎች ናቸው፣ ህዋቶች ናቸው ያሏቸው። በአብዛኛዎቹ የረገፉ የሻቢያ ወታደር ነው። በወሎም በኩል፣ በጎጃም በኩል፣ በጎንደር በኩል ለወሬ ነገር የተረፈ የለም። ለወሬ ነገር ያልተረፈም መከላከያው አንድ ተራራ ላይ ቦታውን አልናገርም አሁን የት እንደሆነ ሲገቡና ሲወጡ የሚሉበትን ተራራ ከርቆ ያዩ ሲወጡ ሲገቡ በጂፒኤስ ተከታተላቸው። ለካ በዚህ ተራራ ገብተው በዛኛው ተራራ የሚወጡት እነሱ። ኃይለኛው ኦፕሬሽን የሰራው መከላከያ እዚህ ላይ ነው። ይሄኛውን ተራራ ደፈነው በታንክ። በዛኛው ተራራ በኩል ልክ ተከታትለው ሲወጡ እዚህ ጋር ጋዝ ጭስ ጨመረባቸው። ከዚህኛው ሮጠው ወደዛ ሲወጡ ከዛ በኩል አንድ ለወሬ ነጋሪ የተረፈ ጀዊሳ የለም። ጠቅላላ ረገፈ። ከባድ ኦፕሬሽን ነው። ከውጊያዎች ሁሉ የመጨረሻ ሪከርድ የበጠሰ ውጊያ ዛሬ መከላከያ የፈጸመው ጀግንነት ነው። ይሄ ነው የምላችሁ። ተው ብዬ የምመክረው ለዚህ ነው። አስቡ። ሻቢያ ኃይሉን ከአሰብ ጋር ጦርነት ሳይጀምር በኤርትራ በኩል ሳይዋጋ አማራ ክልል አለቀ የሻቢያ ጦር። በተለይ ዛሬ የነበረው አንድ የተማረከ ከፍተኛ የሻቢያ ኮሎኔል፣ ሙሉ ኮሎኔል ነው ማረጉ። ኦፍኮርስ ተመቶ ነው የተያዘው። ሁለቱ ጓደኞቹ ሞተዋል። እነሱም ከፍተኛ መኮንኖች ናቸው። የሻቢያ የሳዋ ማሰልጠኛ አሰልጣኝ የነበሩ ናቸው። ሁለቱ ሞተዋል። አንዱ ቆስሎ ተይዟል። 3 ናቸው የገቡት። ሳዋ የሰለጠኑ የሻቢያ ሰራዊት ነው። በወሎም በኩል በጎጃምን በኩል የገባው የነበረው ፋኖ ነኝ ብሎ የገባው። የሚገርማችሁ ነገር ደግሞ መመሳሰላቸው ጎፈራቸውን ሁሉ እንደዚህ ያበጥሮታል። ልክ እንደ ፋኖ እንደሚባለው ጠቅላላ ሻቢያዎች ናቸው። ሚስጥራዊ መረጃዎች ባይወጡ ቲሙ አመሰግናለሁ። አላውጣም። ጀስት ያው ሪፖርቱ ደስ ስላለኝ ነው። በቃ ይሄ ኦፕሬሽን በጣም የሚያረካ ኦፕሬሽን ነበር። ይዛሉ ደስ የሚል ኦፕሬሽን የተሰራው። ፊልሙ ደርሶኛል። ያው በዩቲዩብ ህግ ክልክል። በቴሌግራም ለጥፍልን ካላችሁ በቴሌግራም አንዳንድ ከርጣ አለግራችሁ በቴሌግራም እሱም ባይሆን ደስ ይለኛል። ምክንያቱም ገና ኦፕሬሽን ምሽቱን ኦፕሬሽን አለ። አየር ኃይል ኃይለኛ ኦፕሬሽን ላይ ነው ያለው። ጨዋታው ተጀመረ። መጀመር ሳንፈልግ ጨዋታው ተጀመረ። ከዚህ በኋላ እንግዲህ ለኤርትራ የሚዋጋ ሰራዊት እስኪያውቁ ድረስ ነው። ላስጨራሽ ነው ውጊያው። ሻቢያ ያስገባው ሰራዊት ቀላል ሰራዊት አይደለም። የት ድረስ ይሄዳል የሚለውን ነገር እያየን ያለ ነው። ሌላ በአፋር በኩል ላይ አሁን ኦፕሬሽን ጀምረው ነበር። አፋር አልደረሱም ሲያልቁ፣ ግን ሳይንቀሳቀሱ ያለቁት እና ይሄ የዛሬው ድል በጣም የሚያስመሰግን ድል ነው። ክብር ለጀግና መከላከያ ሰራዊታችን። አንድ ቁጥር አድርጉልኝ መከላከያው። አንድ ቁጥር አድርጉልኝ ለጀግና መከላከያ ሰራዊታችን ታሪክ ለሰሩት። በዚህ ጉዳይ ላይ እንግዲህ በጣም ከቀመቀም በላይ ኃይል በቃ ጉልበቱ የተመናመነው የጀዊሳው ኃይልና የሻቢያው ኃይል ከፋኖ ጋር ሆነው ሚዲያ ላይ ባካችሁን ይሄ ገበና እንዳይወጣ፣ በተለይ እነ ኮርዳይት ከላይ ከገባ ጭራሽ መሸማቀቅ እንዳይመጣብን እባካችሁን ዝም ብላችሁ ለህዝቡ የድል ወሬ ባህር ዳር ገቡ፣ ጎጃም ገቡ፣ ጎንደር ገቡ በሚል ሚዲያውን አጫጫሁት የሚል አንድ ኦፕሬሽን ተሰጥቷል ነው የሚባለው። ይህንም ደግሞ የሚመለከት ሻቢያም ሚዲያዎች እያናፈሱት ነው ያሉት።
ጀዊሳውም ጁንታውም እያናፈሰ ነው ያለው። የሸሪም ሚዲያ ሳይቀር እነ ጀዌ ሳይቀር እያናፈሱት ነው ያሉት። መከላከያው ያስመዘገበው ድል በታሪክ ሲመዘገብ ይሄ በራሱ በለተቀኑ የሚመዘገብ ታላቅ ድል ነው። የመስቀል ዋዜማ ድል ይባላል። እስኪ ጻፉት። የመስቀል ዋዜማ ድል ይባላል። ነገ መስቀል ነው። ዛሬ ታሪካዊ ድል ተመዘገበ። ከዚህ በኋላ አከርካሪያቸው ሁሉ የተመታ ይመስለኛል። ድላችን ደግሞ እጥፍ ሆነ። አስመራ ሆር ምንድን ልትሆን ነው ያለው? የእውነት ልትሆን ነው ማለት ነው። እንግዲህ ዛሬ ከጠዋት ጀምሮ በጣም ብዙ ፕሮግራም እየተካተልን የውጭ ዜናዎች እየተካተልን ነበር ያለው። ያንን ደስታችንን ሳናጣጥም ነው እንደገና ይህን የምሰማው። የመስቀል ዋዜማ ድል ይባላል። የጽንፈኛው ኃይል አከርካሪው የተመታበት በታሪክ የሚመዘገብበት ከነ ዓመተ ምሕረቱ እንዲያውም እንደ ባህላዊ ምንድን ነው ዓመታዊ በዓል ነው ተብሎ የሚከበርበት ቀን ተብሎ ስንት ነው ዛሬ? ቀን እስኪ ጻፉ። 16 ነው ዛሬ። ኪዳነ ምሕረት ነች እንዴ? ጻፉ እስኪ ስንት ነው? ኪዳነ ምሕረት መሰለች ዛሬ። እኔ በችስ በህይወቴ በጣም ያረካኝ ቀን ነው ኪዳነ ምሕረት ነች። ጻፉ እስኪ ስንት ነው ዛሬ? እናንተ ቀኑ አጽፉ። ኩሮ ሚዲያ ብሏል ዛሬ። እነ ግልብጥ ሚዲያማ አፍ ሁሉ ክበት መስሏል አሉ። ሰምቷል እነሱም 15 ነገ ኪዳነ ምሕረት በቃ ዋዜማው ነው። ኪዳነ ምሕረት ዋዜማ ላይ ነው። ስለዚህ አሁንም እንመክራለን፣ ተው እንላለን። የአማራ ልጆች እየጮሁ ነው ያሉት። ትምህርታችንን መልሱን እያሉ ስማርት ዩቲዩበር እና ቲንክ ፍቃድ አመሰግናለሁ። የመስቀሉ ጭስ የራሱ ያበልላቸው። እንግዲህ በጣም የሚገርመው ነገር ምንድን ነው? አማራው በዚህ በኩል ተነሳ። ባለፈው አስታውሳለሁ፣ ያለፈው ሳምንት ጀነራል አበባው እየዞረ ቀጠናችሁን አካባቢያችሁን ጠብቁ ብሎ መመሪያ ሰጥቶ ነበር። በመላው አማራ ክልል በወሎም፣ በጎንደርም፣ በጎጃምም፣ በሰሜን ሸዋም በጠቅላላ የሰሜን ሸዋ ህዝብ ከዚህ በኋላ እኛ መከላከያ አንፈልግም፣ ራሳችን እናቃቸዋለን፣ ራሳችን አውጥተን እንሰጣቸዋለን፣ ራሳችን አውጥተን እርምጃ እንወስዳለን ብሎ ሰሜን ሸዋ ላይ ኃይለኛ ኦፕሬሽን የተሰራ ኃይለኛ እስካሁን ድረስ ለቀማል። አሁን ሳይቀር ለቀማል። ኦፍኮርስ እየኮበለሉ ወደ መሀል ከተማ ወደ አዲስ አበባ እየገቡ ነው አሉ። ግማሹ እየጠፋ ደብረ ዘይት ይገባል አሉ። ግማሹ ወደ ናዝሬት እየገባ ነው ያለው አሉ። ዞሮ ዞሮ አሁን ፀጉራቸውን እየተላጩ የምናምን ልብስ ቱታ ምናምን እየለበሱ ምናምን ነገር በመሀል ከተማ ውስጥ አሉ ነው የሚባለው። እንግዲህ ለዚህ ለመስቀል በዓል ላይ በመስጊድና ቤተክርስቲያን ቦምብ በማፈንዳት የተቀጠሩ ሰዎች በብዛት ገብተዋል። አዲስ አበባ ኃይለኛ ቁጥር አለ። የመስቀሉ ስር ቁማርተኞችም ይህንኑ አስካተው በኦርቶዶክስ ላይ በዳመራ ላይ አንዳንድ ነገሮች ታስበዋል። የታሰቡት ነገሮች በሙሉ በቁጥር ስር ውለዋል። ዞሮ ዞሮ ግን አይ ነገር ሀፕን ሊያደርግ ይችላል። የመኪና ጎማ ቢፈነዳ ግን ከየት እንደሆነ መንግስት መቂ የሆነ መረጃው እጁ ላይ ገብቶታል። በዚህ ጉዳይ ላይ ሰለባ ለመሆኑ የተዘጋጃችሁ ሰዎች ተጠንቀቁ። ይሄ ለእናንተ የምነግራችሁ ምክር ነው። ብዙ የምናገረው ነገር የለኝም እኔ። አንዳንድ ጊዜ መንግስትም ራሱ ይጮህብኝ እኮ ነው። ለአንተ ሚስጥር መንገድ አንተ እነግርሃለን። አንተ ስሜታዊ ነህ። አየር ላይ ወጥተህ የመንግስት ሚስጥር ታወጣለህ። ከዛ እኮ የሌለብኝ የማይወርድብኝ ፈተና የለም እኮ። እኔ ግን እዚህ ጋር ያለውን ህዝብ ለማዳን ስል ነው የወጣው ፓፓ በርገር ሆኜ እዚህ ጋር ምለፈልፍ ያለሁት። ይሄ ነው ያለው። ዋር ቢዝን ነው ትብሉ ኒውክሌር ፓወር። እንግዲህ ኒውክሌር ፓወር ሁኔታ አይታችሁታል። ዛሬ ኃይለኛ መፈራረም የተደረገው እጅግ በሚያኮራ ሁኔታ ፕሬዚዳንት ፑቲን ዛሬ ከኢትዮጵያ ጋር በኒውክሌር ጉዳይ ላይ እንግዲህ የመጀመሪያው ፊርማ ተቀምጧል። ይሄ እጅግ እንግዲህ የሚያኮራ ነው። ይህን በሚመለከት እንግዲህ ያው የምናገረው ነገር ነገ በስፋት አጀንዳ ይዘን ስለምንመጣበት ነው። ፒኤማችን ራሱ በጣም ፏ ብሎ አደምቋል። ከፑቲን ጋር የነበረው ቆይታ ይመስላል። በጣም ነው ደስ ያለው። የኒውክሌር ፕላንት ሰሽኑ ራሱ እንዴት እንደሚጀምር ያው ዛሬ በይፋ እንግዲህ ተጠናቋል። የጋራ ስምምነቱን በዚህ መልኩ ያው እንደምታዩት እንግዲህ ሁሉ ነገር አልቋል። የኒውክሌር ፕላንት ስቴሽኑም ራሱ ዲዛይኑ ራሱ ራሻዎች ሙሉ በሙሉ ተቆጣጠሩት። በዚህ መልኩ አልቋል። ኢትዮጵያ ለምንድን ነው የዚህ ኒውክሌር ስቴሽን የፈለገችው የሚል ጥያቄ ዛሬ ለጠቅላይ ሚኒስትር ዶክተር አብይ ጥያቄ ቀርቦ ነበር። በሱ ላይ ገለጻ ሰጥቷል። በቴክኖሎጂ ማደግ አለብን። የህዝብ ቁጥራችን እየጨመረ ነው ያለው። ብዙ መሰረተ ልማት ያስፈልገናል። አብቹ ምን አይነት መግለጫ አንሰጠ
ምናልባት እንግዲህ ካስፈለጋችሁ አሁን እናሰማው እንዴ ትፈልጉታላችሁ? አሁን ካላችሁ አንድ ቁጥር ጻፉ። አሁን መስማት ከፈለጋችሁ ያብቹ ኤክስፕላኔሽን ምን እንደነበረ ከፈለጋችሁ አንድ ቁጥር ለነገ ነው ፕሮግራሙን አጀንዳውን ያስኩት። አይ አይደለም ዲቪ ዛሬውን አሁን አሰማን የምትሉ ከሆነ አንድ ቁጥር ጻፉ፣ አሰማችኋለሁ። መረጃ ሳኒ ስለማናወራ ነው። አንድ ቁጥር ካየሁኝ ያሰማችኋለሁ ዛሬ። ምክንያቱም እኔ ለ10 ደቂቃ ብዬ 15 ደቂቃ ሞላኝ። እሺ አሰማን ብላችኋል፣ አሰማችኋለሁ። ኦኬ ከእናንተ አይበልጥብኝም። አጀንዳዬ ለነገ ነበረ፣ ግን የግድ መቅረብ አለበት ካላችሁ ይኸው መረጃ ሳንይዝ አለማውራታችንን እንድታውቁት ነው። አሳያችኋለሁ፣ ምን ችግር የለውም። ጠቅላላ ህዝቡን ያፈዘዘው አብቹ በሚገርም ሁኔታ፣ በሚያኮራ ሁኔታ ታሪካዊ ስራ ዛሬ የተሰራበት ቀን ነው። ቀጥሉ ዳይቲ ያሳየን ነው። ረፍ እንበል የምትሉ ከሆነ ይሄው አሁን የገትር ያልኩ ነው ያሉት። አሁን ከፍትላችኋለሁ፣ ትከታተሉታላችሁ። ነገ ግን በስፋት ሪፖርቱን አቀርብላችኋለሁ። ለማንኛውም ግን ማየት ካለባችሁ አሁን ትንሽ አሳያችኋለሁ። ዝርዝሩ ላይ ነገ እመጣበታለሁ። እሺ ይኸውና፣ ኦኬ ለጥያቄያችሁ መልስ ለመስጠት ነው እንጂ ከዜናዬ ውጭ ነው፣ ከገባሁበት ሰበር ዜና ውጭ ነው። ግን ደስ እንዲላችሁ እኔ ካላችሁኝ ያው እንግዲህ ምን ያክል የመረጃ እንትኑ ቅርብ እንደሆነና እያንዳንዷ ሰከንድ በሰከንድ ደቂቃ በደቂቃ ሪፖርት እና ዜና እንደሚመጣልን ማየት ካለባችሁ ይኸው ኦኬ ይሄን ይመስላል። እንግዲህ ያው እኔ ከፍትላችኋለሁኝ። የአብቹን ንግግር መስማት አለባችሁ። ለምን እንደፈለግን የዓለም እንግዲህ ታላላቅ ሰዎች ተዘጋጁበት ነው። ዲቫንታ አውርተህ ጠብ ያለ ነገር የለም እና እንካላችሁን እናሳያችኋለን። መረጃ ካስፈለጋችሁ አንደኛ አንድ ዜና ስንሰራ የኛ ሚዲያ ለየት የሚለው ምንድነው? አንድ ዜና ስንሰራ መጀመሪያ የዜናውን መረጃ እንፈልጋለን። አሁን ስለ ፋኖ መቀጥቀጥ ስናወራ መጀመሪያ ስለ ፋኖ መቀጥቀጥና ስለ ፋኖ መርገፍ በቪዲዮ መጥቶልን ስለማይቻል እንጂ ባሳያችሁ አሁን በጣም ሰቅጣጭ ነው። ያው የጽንፈኛ ሚዲያ ታውቃላችሁ፣ የጥቅምት 24 ከሻዕቢያ ከወያኔ ጋር የተደረገው ጦርነት ሁሉ እያመጡ እንደዚህ ይላሉ። እኛ ሪያል ግን አይቻልም። እዚህ ጋር ይኸው እኒህ ካላችሁ ጠቅላዩ ምን አለ የሚለውን ነገ በስፋት እመጣበታለሁ። ግን እናንተን ደስ እንዲላችሁ ይኸው ከፍትላችኋለሁ። Your Excellency Vladimir Putin, President of the Russian Federation, Excellencies, Heads of State and Government, ladies and gentlemen. Let me begin by thanking President Putin for the invitation and the warm welcome extended to me and my delegation. It is an honor to join you at the opening of the World Atomic Week, a gathering of minds committed to the promise of science for a cleaner, more equitable future. Ethiopia stands at a pivotal moment. Our youths are vibrant, our cities are modernizing, our industries are growing, and our economy is among the fastest rising in the world. But our ambitions are higher. Ambitions that demand reliable, clean, and scalable energy. Hydropower, solar, and wind have carried us far. Yet alone, they cannot power the future we are building. For more than a decade, Ethiopia has been a champion of green energy. The Grand Ethiopian Renaissance Dam, the largest in Africa, stands as a symbol of our determination. Our vision goes beyond today. To transform our nation, we look ahead and embrace with what is possible. Nuclear technology is that possibility. It provides reliable, low-emission power, strengthens food security, equips doctors,
optimize water management, and empowers our scientists to innovate. For Ethiopia, nuclear is not only about energy, it's about people. It will unlock knowledge for our students, provide tools for farmers, and bring healing to patients. It is about expanding a foundation where opportunities multiply. We will pursue this responsibly with careful planning, the highest safety standards, and by building strong local capacity. For us, nuclear power is a strategic step in becoming an active participant in artificial intelligence, in industry, and innovation. Your Excellencies, ladies and gentlemen, in this context, I wish to recognize the Russian Federation, which this year celebrates 80 years of its nuclear industry. Russia has shown the world what science can achieve when matched with vision. Ethiopia is ready to deepen partnership with Russia, combining their expertise with our skilled workforce and growing market to create a model of cooperation that powers our nation and inspires our continent. With more than 130 million people, we cannot afford to wait. Nuclear energy is essential to secure long-term development, diversify our energy mix, and realize Ethiopia's potential. Our goal is clear: a nuclear program that is safe, transparent, and exemplary. That's why we have chosen to pursue the peaceful use of nuclear energy with seriousness and alignment with international standards. We're also enjoying huge amount of support from IAEA. Mr. Grossi is our partner on building this project. Ethiopia has already taken concrete steps. A roadmap with the Russian Federation lays out plans to build nuclear infrastructure, train personnel, and strengthen regulatory frameworks. A nuclear science and technology center is about to be established, and cooperation in peaceful applications of nuclear science is expanding. We are building the institutions, training talent, and designing a future where nuclear energy strengthens our sovereignty, supports our growth, and serves the next generation. We are committed to partnerships based on trust, knowledge, and mutual respect. And we welcome cooperation in technology transfer and safety training and reflect the realities of our economies. Together, we can turn ambition into achievement and challenges into possibilities. I thank you. በብዙ ቆሻሻ ውስጥ ይወጣል። ይሄ ደግሞ ለኢትዮጵያ ሳይሆን ለመላው አፍሪካ ለድፍን አፍሪካ ታሪክ፣ ብልጽግና፣ እድገት፣ ሰላም፣ ጥጋብ እንዴት እንደሚመጣ የመጀመሪያ ፈርቀዳጅ መሆናችን ልንኮራ ይገባል። ፑቲን ሌሎችም ሀገራቶች ለዚህ ለተቀደሰ ዓላማ ከጎናችን ስለሆኑ ሰሉት ብለናል። ይሄ እንግዲህ ማን ነው? እዚህ አንተ ገና ፋኖ ላይ ነው ያለው፣ እዚህ ሸኔ ላይ ነው ያለው፣ እዚህ ጁንታ ሻቢያ ትላለኛ። ሄደናል፣ ሌላ ዓለም ውስጥ ነው ያለው።
ይሄ ነው ጨዋታው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ነው። ለወሬኞቹ የወሬውን እድል እንሰጣቸዋለን። ለምንሰራው ደግሞ በሌላ ዓለምና ዛቢያ መሆናችንን እንዲሰርተን እናሳያቸዋለን። አሁን ትልቁ ስራችን ምንድን ነው? የምልክት ቋንቋ የሚታርግ ጊዜ አሁን ቀጣሉ ስራችን ምንድን ነው? መንግስት እግር ስር ያሉትን ሰዎች የሻዕቢያ ቃል አቀባይ፣ የወያኔ ቃል አቀባይ፣ የጽንፈኛ ቃል አቀባይ፣ የግብፅ ተቀጣሪዎችን መንጥረን ከየተቋሙ ማውጣት ነው የኛ ስራ። በአጠገባችን ያሉትን ፀጉረ ልውጦችና በአጠገባችን ያሉትን ፍናፍንቶችን አውጥቶ መስጠት የኢትዮጵያውያኖች ድርሻ ነው። ከፍተኛ ስራ ነው። ከፍተኛ ህልም ላይ ነው ያለ ነው። ያ ህልማችን ለማደናቀፍ የሚመጡትን ሰዎች መርጠን የማውጣት የዜግነት ግዴታ የመላው ኢትዮጵያዊ ይሆናል። ኢትዮጵያ ጀግና ወለደች በታሪኳ ትክክል። ስለዚህ ኢትዮጵያውያኖች ልትኮሩ ይገባቸዋል። በመስቀል ዋዜማ የሰማነው በሙሉ ተአምር ነው። ገና ነው። ከመስቀል በኋላ ደግሞ ሌላ ተአምር እንሰማለን። ስለዚህ የጽንፈኛው ኃይል አከርካሪው ተመቷል። እኛ እዚህ ስለ ዓለም ቴክኖሎጂ ያወራን ያለ ነው። ሻዕቢያ አሜሪካን ሀገር ነው ያሉት። ልኡካኑ ልቁ ምን ሊያደርጉ? የተባበሩት መንግስታት ድርጅት ጽሕፈት ቤት ኤርትራ ይሁን ብለዋል። ያናዱኛል። ኤርትራውያኖች እኮ ሻዕቢያ እኮ በጣም ነው የሚያስቀኝ። ተመልከቱ። አፍሪካ ድረስ ለቆ ኤርትራ ይግባ ብለዋል። ሄዱ ትራምፕ ድረስ ሄዱ። ትራምፕ ሳቀ። እናንተ ሻዕቢያ የምትባሉ ሰዎች ብድናችሁ ጤነኛ ናቸው አላቸው። ምን ማለት ነው? አሁን የምትለብሰው የላት የምትከናነበው አባራት ዜጎቻችሁን በጥቁጡ ያልሰበሰባችሁ ከየት መጥቶ ነው አፍሪካ አንድነት ድርጅት ኤርትራ ውስጥ ይቀመጥ ብላችሁ የምትጥሩት ብሎ ትራምፕ በህይወቱ ስቆ አያውቅም። እንደዛሬ ይሳቀው። እሪህ በሽታ ያለበት እንኳን በዚህ ንግግር ይስቃል። ደፋር ናቸው። በየሀገሩ የበተኖቹን ዜጎቻቸውን በሙሉ ጥለው ለመቀበሪያ ለመኖሪያ እንኳን እድል ያልሰጧቸው ዜጎቻቸውን መሰብሰብ ያቃተው አፍሪካ አንድነት ድርጅት ኤርትራ ውስጥ ይመደብልኝ ብሎ ማለት ማላገጥ ነው። ግብፅ እንኳን አልደፈረችም እንደዚህ አይነት ቆሻሻ ድፍረት። ስለዚህ እኛ ሌላ ዓለም ውስጥ ያለ ሻዕቢያ ያህና በቅሎ ለማዳቀል መከራውን ያህል በዚህ ዘመን እኛ የለንም ዓለምን ጥቅል ይላልና ይሄ በጣም ትልቅ ድል ነው። እኔ በጣም አርክቶኛል። በጣም ትልቅ ዜና ነው የሰማነው። ነገ በስፋት መጥቼ ብዙ ነገር እንደበራችሁ እርግጠኛ ነኝ። ለአሁኑ ግን እንኳን ደስ አላችሁ። የጀዊሽ ሰው ኃይል ብቻውን አልተቀጠቀጠም። የሸኔ ኃይል ነበር ሊንቀሳቀስ የሞከረ። በተለይ የመስቀል መንገደኞችን ወደ ጉራጌ ሀገር የሚሄዱትን መንገድ መኪና በመዝጋት በማገዝ ትልቅ ኦፕሬሽን ሊሰራ ሸኔ በተለያየ መንገድ ከወሊሶ አንስተ ብዙ መንገድ ላይ ስራ ዘርግቶ ነበር። አንድ ሸኔ ጫካ ውስጥ የለም፣ እንዳለ ነው የተለቀመው። በማህበረሰቡ ድጋፍ፣ በህብረተሰቡ ድጋፍ አንድ የመኪና ጎማ አልተነፈሰም። ይህ ሁሉ የጉራጌ ህዝብ ለመስቀል በዓል ሲገባ አንድ የመኪና ጎማ አልተነፈሰም። እንኳን አጋጭ ጠይቅ። ይሄ በጣም የሚያኮራ ነው። ገና ነው። አሁን ከተማ ውስጥ ያለው መሀል ከተማ ያሉትን ማጽዳት የህብረተሰቡ ወሳኝ ስራ ነው። እዛ ላይ ሁላችሁም እንድሰሩ ጠይቃችኋለሁ። ልክ እንደዚሁ በደመቀ ሁኔታ መከበር አለ። አሁን ሻሻ እየሰማን ያለ ነው። ባንዲራ፣ የማርያም ልብስ፣ የምናምን መስቀል በነበረ በዓሉ ይከበራል። ምንም የሚጨመር የለም የሚቀንስ የለም። ካልቸራችን ባህላችንን ይዘን እንቀጥላለን። ሸዋሸዋ እየሰማን ነው። አንዳንድ ሸዋሸዋዎች ምንም ነገር የለም። ከዚህ በኋላ ግን ይሄን መስቀል አስታከም የፋኖን ዓላማ አዛጋጃለሁ፣ አማፈጸማለሁ፣ የሸኔን ዓላማ አሳፋለሁ ብሎ የሚወጡት በሙሉ አማርኛ ቋንቋ ተናጋሪ የሻዕቢያና የህወሓት ልጆች ናቸው። ምናልባት ድንገት ልሙጥ አረንጓዴ ቢጫ ሰንደቅ ዓላማ ይዘው ወደ አደባባይ ሲወጡ ካየኋቸው ሻዕቢያዎች ናቸው ወይ ልጁንታዎች ናቸው ወይ ሸኔ ናቸው ወይ ፋኖ ናቸው። ከመንግስት ጋር ውዝግብ ለመፍጠር ሌባና ፖሊስ ጨዋታ ለመጀመር ነው። ስለዚህ በዚህ ጉዳይ ላይ ያው ነገ የምናየው ይሆናል። የመስቀል የደመራው በዓል ላይ የምናየው ይሆናል። ግን መንግስት እያንዳንዷን መረጃና ማስረጃ እጁ ላይ ሰብስቦ በአይነ ቁራኛ 360 ዲግሪ እየተከታተላት ነው ያለው አዲስ አበባ በመላው አካባቢ ላይ እና አንዳንድ ነገር ለመፍጠር የገቡ ጽንፈኞች አሉ፣ የተሰማሩ ጽንፈኞች አሉ። መንግስት እየተከታተለ ነው ያለው፣ ማህበረሰቡ እየተከታተለ ነው ያለው።
ለማንኛውም ግን ሁላችሁም ጆሮአችሁን ጣሉ ማለት ነው። ይሄን የምላችሁ እንግዲህ ውድ አድማጭ ቤተሰቦቼ ለ10 ደቂቃ ገብቼ ኦልሞስት 30 ደቂቃ ተቀምጫለሁ። ነገ በስፋት እመጣለሁ። ክብር አሁንም ለሚገባው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን። ሼር አድርጉ፣ ላይክ አድርጉ፣ አዳርሱ። አሁን የፍልሚያ ሰዓት ላይ ነው ያለነው። ሁሉም ጋር እንዲዳረስ ሰብስክራይብ አድርጉ። ሁላችሁም አንድ ሰው ለ10 ሰው በማዳረስ የዜግነት ግዴታችሁን ተወጡ። ጎህ ቴሌቪዥን ይሁንና እዚህ አካውንቱ አንቶኒ ፒን አድርጓለች። ዛሬ አብዱ እንዴት በራሱ ሀገር እንደዚህ ሳበዳች። አንድ ጥያቄ ብቻ ነው ያለኝ። እሺ ምን ጥያቄ? ኢትዮጵያ ምን አረጋቸው ነው እንደዚህ የብብት ዜግነታቸውን እኮ የዜግነትና የዜግነት ፍቃድ የሌላቸው ፓስፖርት የሌላቸው ግብፃውያን ይባላሉ። እነዚህ እኮ ያው እኛ ኢትዮጵያ እንላቸዋለን እንጂ ፓስፖርትም ዜግነትም የሌላቸው ግብፃውያኖች ናቸው። እነዚህ የሙቀጫ ልጆች ይባላሉ። ባንዳዎች ይባላሉ። ይገባሉ እኮ ኢትዮጵያ። እነዚህ ማስካርኩ ይገባሉ፣ ተደብቆ ደግሞ ይገባሉ እኮ እዛ። እንዲያውም እሱን አንድ ዶክመንተሪ እንስራበት ብሎ አንድ ጓደኛ ኤርፖርት ሲገቡ እየቆረጹ ሚዲያ ላይ በድብናሽ እናሾራቸው። ዳውን ኢትዮጵያ፣ ዳውን ጠቅላይ ሚኒስቴር፣ ዳውን ፊልድ ማርሻል፣ ዳውን ኮርዳይት የሚሉትን እንስራባቸው ብሎ ተወቱ። ነው አያስፈልግም ብዬ ነው። ምክንያቱም በጀሌ የሚሄዱ ስላሉ እነሱ ላለመንካት ስለ ነው። እና ለማንኛውም ግን ይሄን ያለው ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለደህንነት ተቋሙ፣ ለአርቲፊሻል ኢንተሊጀንስ፣ ለመሰል ለለውጥ አራማጆች አሉች ከከንቲባዋ ጀምሮ ሀገርና ከተማ እየለወጡ ላሉት በሙሉ እዚህ ላይ አመስግኑልኝ። አንድ ብላሉልኝ። አዲስ አበባችን ድሮና ዘንድሮ ምን ትመስል በሚል ቅድም የመስቀል ዋዜማ በመስቀል ዋዜማ ትልቅ ድል አሰምቻችኋለሁ። እንኳን ደስ አላችሁ። የለፋችሁበት ነው፣ የደከማችሁ፣ የስቃያችሁበት፣ እንቅልፍ ያጣችሁበት። ስለዚህ ሲያንሳችሁ ነው ድል። ገና በየሰዓቱ እያመጣሁ ብስራች አበስራችኋለሁ። ላይክ አድርጉ፣ ሼር አድርጉ፣ አንድ ቁጥር አድርጉ። አዲስ አበባ ምን ትመስላለች በሚለው በዚህ እነግራችኋለሁ። ፕሮግራሜ ድሮና ዘንድሮ በሚል ከፍትላችኋለሁ።